ባይዘወይ ማለት ነው። ባለፈው 3 ቀን ብሩክ ቤት መቀመጡና ቅመምዬን ወደ ውጭ ሀገር ሊሄድ ነው ለ2 ዓመት ወደ ሚዲያ አልመጣም ባለችው ቪዲዮ ላይ ያንን ፕሮሰስ የሰሩት ኤፋና ቅመምን ናቸው። ኤፋ የሆነ ሰንበዲ ብሩክን እንዲሆነ ነገር እንዲያሳየው ነግሮታል። ያንን ለምን ተፈለገ? አሁን ያለውን ብሩክን ማግኘት ስለፈለገች ማንን? ቅመሟ ማለት ነው። አያቸው አይደለ? ስማርትነቷ አቤት ይመችሽ መቤቴን። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? አለን እግዚአብሔር ይመስገን። እንግዲህ ብሩክ ያለማየሁ ልጅ እገታውን ቀጠለበት ማለት ነው። ቅመምዬ የኔ ልዩ እንዳይከፋሽ የኔ እናት፣ ይህንን ብሩክ ነበር የፈለግሽው ማለት ከዚህ በፊት የነበረው ብሩክ ማለት የሰው ይሉንታ አለበት፣ ሰውን ማስቀየም አይፈልግም። ትንሹም ትልቁም በሪስፔክት ነበረ እያወራ የነበረው። ያንንም ሰው ማጣት አይፈልግም፣ ያንንም ሰው ማስቀየም አይፈልግም። በመሀል ግን የራሱን ሰው እያጣ ነበረ፣ ራሱም እየተጎዳ ነበረ። ይሄ በጭራሽ መሆን የለበትም። ይሉንታ ያለባችሁ ሰዎች ማርያምን እራሳችሁ ነው የምትጎዱት። የራሳችሁም ሰው ትጎዳላችሁ፣ እናንተም ትጎዳላችሁ ማለት ነው። ሶ ብሩክን አብሰላትን እንደዛ ቅመማ በጥፊ ስትመታት በፊቷ ቤቷ ድረስ ሄዳ አፈቅርሃለሁ ስትለው የራሴ ህይወት አለኝ ከሀይሚ ጋራ ህይወት አለኝ ይህን ይቅርታ ደጋግሞ ይቅርታ ሲጠይቃት ከቅመሟ ጋራ ሰጣ ገባ ሲገቡ እሷን አለማስቀየም ብዙ ነገር አልሰማም ብላ ወይ ፍንክች ብላ ቀጥላ ነበረ። ቅመምዬ ደግሞ እንዳያችሁት ያንን ፕሮሰስ እየሰራችው መቤቴ ነው ምላችሁ ማርያምን እኔ ለእኔ ማለት ነው ሰርቶላታል። ምክንያቱም ብሩክ ዴፊኒትሊ ቀይሮታል። ኤፋን ያንን የሆነ ሰንበዲ ብሩክን እንዲነግረው አድርጎታል። ሶ አሁን ያለበትን ብሩክ ማንም ሰው አይሰማም። አሁን ማንም የእውነት ወይ ፍንክች ሁለታቸው በሁለታቸው መሀል የሚገባ አሁን ቅመምዬ የኔ ፍቅር ማለት ነው ማርያምን ይመችሽ። የብዙዎቻችሁ ትምህርት ይሆናችኋል። እና ትላንትና የጠራቻትን እሱ ገብቶታል ማለት ድጋሚ እንድታገኛት አይፈልግም። ለምንድን ነው አሁን ከትላንትና ወዳ በቃ ልረሳው አልቻልኩም ነው ያለችው። ሶ አሁን ትላንትና ድጋሚ እንዲገናኙ ስላልፈለገ ነው ትንሹ ቤት የወሰዳት ማለት ነው። ማለት የሆነ ነገር ማስተማር የፈለገው ነገር አለ ማለት በቃ በእነሱ ህይወት ማንም ሰው ገብቶ እንዲመራን እንዲፈተፍት አልፈልግም። ያው ጓደኞቹ ሳይቀር ማስጠንቀቂያ እየሰጣቸው ነበረ። በቃ እንደዚህ አይነት ቆፍጠን ስትል ለሌሎቹም ትምህርት ይሆናቸዋል። ማርያምን አሁን አብርሃም በእነሱ ህይወት ሁሉም ፈራጅ ቆራጭ ሆኗል አይደል እንዴ? መጨረሻው ምን ሆነ? ትዳራቸውን ብትን አለው አይደል እንዴ? ከዛ የልጆቻችሁን ሚሞሪ የምታስቀምጡትን ነገር በጣም ይደብራል። ልጅ ያው በቤተሰብ ነው የሚወጣው፣ በአባት በእናት ይወጣል። ነገ ልጆቻችሁ እንደዚህ አይነት ነው የሚሆኑት እና ለልጆቻችሁ ዶክመንተሪ ባታስቀምጡ ጥሩ ነው። ሶ ብሩክ ቅመም የኔ ቆንጆ የኔ ልዩ የኔ ስማርት ማለት ነው እንዳይከፋሽ። አንቺን በጭራሽ ማጣትም አይፈልግም። በጭራሽ ማንም ገብቶ ከአንቺ ጋራ የሚያለያይ ኔጌቲቭ ነገር የሚያስብ ነገር ካሁን በኋላ ማየትም መስማትም አይፈልግም። ይህንን ብሩክን ማግኘት ነበር አይደለ? በቀደም ያንን ያደረግሽው ተሳክቶልሻል የኔ ስማርት ማለት ነው። እኔ ገብቶኛል ማርያምን። እና እሷ የውጭ ትኬት ቆርጣ ምናምን አይደለም፣ ይህንን ብሩክ ነበር የፈለገችው። ስማርት እኮ ናት ጌታ በስማም ያለ እድሜዋ አስተሳሰቧ የሄደ ማለት ነው። እመቤቴን ይመችሽ። እና እኔ ቆንጆ እንዳይከፋሽ፣ ምንም እንዳይከፋሽ። ትንሽ ቤት እኮ ፍቅር አለ። ማርያምን እሱ እኮ የምር አባትም እናትም ወንድምም እህትም በስማም ለእሷ እኮ ሁሉ ነገሯ ነው። በቀደም ስንት ነገር ቃል ገብቼልሻለሁ እያላት አልነበረ? ስንት ነገር ቃል ገብች፣ በእሷ ደግሞ አይደራደርም በመድኃኔዓለም ስም። እና ትክክል ስታፈቅሩ እንዲህ ነው የምትሆኑት። ማንንም ቦታ አሰጡም፣ ማንንም አሰሙም። ሶ በቃ ጆሮአችሁንም ምናችሁን በቃ ጥጥ ነው የምትደፍኑት ማለት ነው። እና ልክን አደረገው ብዬ አስባለሁኝ። ደግሞም ልክ ነው
በቃ ለማንም አሁን እሷ ደግሞ ማሰብስ ነበረባት። ሰላማቸው ተመልሶ ቤታቸውን ተመልሰው በማግስቱ መታ እንደዚህ አይነት ሀሳብ ማቅረት ነበረባት አልነበረባትም አይደል? ይሄ ቢግ ሼም ነው። ሌላው ደግሞ ያው እዩ ራሱ የእሱ ዩልንተነት አለማስቀየም ሼምነት ምናምን አይታ ነው ይህ ሁሉ መንገድ እየሄደች ያለው። አንዳንድ ሰው ቢሆን የእሱ ካልሆነ በቃ የሆነ መክሰስ ራሱ ይችላል አይደል? ስም በማጥፋት እና ይሄንን ስላየች ነው ይሄ ሁሉ መንገድ እየሄደች ያለው ማለት ነው። ያንን ብሩክ ደግሞ ካሁን በኋላ እንትን እያልኩት ነው፣ እየቀየርኩት ነው፣ እየተቀየርኩ ነው እያለ ነው። እና መቀየርም አለብህ። የችን ይሉንታ የምትለው ቃላትን ማውጣት አለብህ። እናንተ ካለባችሁ ማውጣት ነው ያለባችሁት። ጌታን ይሉንታ እኮ በጣም በጣም በቃ እኔ እንጃ ሳትፈልጉት ያንን ለጓደኛችሁ ብላችሁ ማትፈልጉት ጉድጓድ ትገባላችሁ፣ ሳትፈልጉ ማለት ነው። ቢኮዝ ይሉንታ ነዋ። ምግቡ ሳይጣፍጥ ይጣፍጣል እያላችሁ የምትበሉ ነገር ከሆነ ሆዳችሁ እያመማችሁ ያንን ሰው አለማስቀየም ትበላላችሁ። ምንድነው ይሉንታ ማለት ነው። ይህ በጣም የሚደብር ነው። እንደዚህ አይነት ነገር ሊኖራችሁ አይገባም ማለት ነው። ሶ ቅመምዬ የኔ ስማርት ማለት ነው እንዳይከፋሽ። በቃ ይሄንን እንዳውም እስከ ፋሲካ ድረስ በቃ ከፋሲካ እንጃ ለበዓል ወደ ሀገር ትሄዳላችሁ ብዬ አስባለሁኝ፣ ወደ ቡታጅራ ማለት ነው። እስከዛ ድረስ እዚያ አስቆይሽም ማርዬ የኔ ቆንጆ ማለት ሁለተኛ እንዳትገናኙ ብሎ ነው ማለት። አሁን በቀደም ያለችው ሰምተሽ ከሆነ ናፍቆኛል ነው ያለችው። ናፍቆኛል ስትል መጥታ ይቅርታ አላለችሽም እኮ። ይቅርታ ሳትልሽ ከተረዳሽኝ አብረን እንቀጥል ነው ያለችሽ። እና የኔ እናት የኔ ፍቅር ቅመምዬ የኔ ልዩ የኔ ትንሽዬ እህት ሊከፋሽ ምንም በጭራሽ አይገባም። ለሁለታችሁ ሲል ነው እንደዚህም እያደረጋለሁ። ስለሚወድሽ ስለሚያፈቅርሽ ነው። ለአንቺ አንድ አፍታ ራሱ ለማጣላት አይፈልግም። በዚህ በአሁን ባላችሁበት ሲቹዌሽን ማለት ነው። እና ቅመምዬ የኔ ቆንጆ በቃ ያንቺ እኮ 300 ሺህ ለመሙላት እኛ ደፋ ቀና እያልን አይደል እንዴ? አሁንም ጭቅጭቅ፣ ኧረ በጭራሽ። በዛ ላይ ነገ ህመማት ይገባል። እና ልክ ነው ያደረከው ብሩክ ያለማየሁ ልጅ ማርያምን። እዛ ቤት ቢሆኑ የሆነ ሌላ ነገር እሷ እንኳን ባትመጣ የሆነ ሰንበዲም ሊመጣ ይችል ነበረ። እና ይሄንን ሳምንት ራሱ በቃ ሁለታችሁ ብቻ ሆናችሁ ብታሳልፉት። ምክንያቱም ይህንን ሳምንት በጣም በጣም ባውንደሪያችንን የምንጠነቀቅበት ሳምንት ነው።